ኦኬ ቁርአን ያላ ቃል ነው ብለህ ታምናለህ? አዎ ያላ ቃል። ትንሽ ድምፅን ቀረብ አድርገው። ያላ ቃል ኦኬ ያላ ቃል ፍጡር ነው ብለህ ታምናለህ? ፍጡር አይደለም። ኦኬ ፍጡር አይደለም። ቁርአን ያላ ቃል ነው ስትል አረብኛ ቁርአን ነው ወይንስ ሌሎች ቋንቋዎችም ያላ ቃል ናቸው? አረብኛው ነው። አማርኛው ያላ ቃል ተብሎ ይጠራል? አማርኛው እኮ ትርጉሙ እንትን ነው እንጂ አሁን ቅድም ያልካቸው ኦሮምኛ፣ ትግረኛ ማለካቸው እኮ እነዚህ በሂደት ምናምን ሰዎች የሆነ በሂደት የፈጠሩት ነገር ቋንቋ ነው እንጂ ይሄ እኮ የአላህ ቁርአን ያላ ቃል ነው እንጂ ከነዚህ ምሽ ጋር ሊወዳደር አይችልም። አልጠየኩም። እኔ የጠየኩህ ላይ ብቻ አማርኛው ትርጉሙ ያላ ቃል ተብሎ ይጠራል ቁርአኑ? ለምን ወጣ ወንድማችን? ና ተመልሰህ ላክ። አማርኛው፣ እንግሊዘኛው፣ ትግርኛው ያላ ቃል ተብሎ ይጠራል? ያላ ቃል ተብሎ ይጠራል? ፍጡር ያልሆኑ ያላ ቃል ነው ተብሎ ይጠራል ትርጉሙ? ትርጉሙ እንግዲህ ከትርጉሙ ጋር እንግዲህ ማለት አማርኛ ይሄኛው ፍቹ ያው በቃ በሂደት እንትን የመጣ ነገር ነው እንጂ እንትኑ አረበኛው ቁርአኑ ያላ ቃል ነው። ልመልስልህ እኔ አረብኛው ያላ ቃል ነው። ቆይ እህታችን ተረጋጊ። አማርኛና እንግሊዘኛውስ? አማርኛና እንግሊዘኛውስ? ቆይ እስማ አማርኛና እንግሊዘኛው አይ ወንድማችን ምን ብሏል? ቅድም የወጣው አሁን የወጣው ልጅ ካየው አማርኛውም ትግርኛውም እንግሊዘኛውም ኦሮምኛውም ተመሳሳይ ያላ ቃል ተብሎ ይጠራሉ ብሏል። ትስማማለህ በዚህ? እንደዛ አይደለም። አትስማማም? እሺ ሰዎች በሂደት እሺ ችግር የለው። ስለዚህ which is አረብኛውን ብቻ ነው ያላ ቃል ፍጡር ያልሆነ ብለህ የምታምነው ማለት ነው። እንደዛ አለ? መልካም እህታችን ትቀጥልና መለሳለሁ አንተ ጋር ሌዲስ ፈርስት ስለሆነ ለሷ ቅድሚያ መስጠት ቀር ካላለ። ኦኬ ጥያቄ ምን ነበር? አረ ችግር የለም። ኦኬ ሜቢ ጥያቄውን ሰምተሽዋል። ኦሳማ ምን አለው? አማርኛውና ትግርኛ ወይንም እንግሊዘኛ ሌሎች ቋንቋዎችን አይደለም ያላ ቃል ምንለው አረብኛውን ያላ ቃል ምንለው። አረብኛ ሰው የሚያወራው ሳይሆን ፕሊዝ ጥያቄውን ስሚ ቀድሜ። ያኛው ወንድምሽ ደግሞ ምን ብሎ ነው የወጣው? አረብኛውም አማርኛውም ትግርኛውም እንግሊዘኛውም ያላ ቃል ተብሎ የሚጠራው ተመሳሳይ ነው ቁርአኑ ብሎናል። ትስማሚያለሽ በዛ ልጅ ንግግር? እኔ ላስረዳህ እነሱ ያሉበትን መንገድ ትስማሚያለሽ? ቅድሜ እሱ ያለውን ትስማሚያለሽ? ኖ ለምን ላስረዳህ መጀመሪያ። ኦኬ ቀጥይ። እሺ ቁርአን ያላ ቃል ነው የምታምኚው? አዎ አማርኛው ቁርአን ያላ ቃል ተብሎ ይጠራል? በአረብኛ ከላም አላህ አማርኛው አላህ የተናገረውን ንግግር ሲተረጎም የተተረጎመውን አላህ ብለዋል ነው የምንለው። ያልጠየኩሽን አትመልሺ። አማርኛው ቁርአን ፍጡር ያልሆነ ያላ ቃል ነው ተብሎ ይጠራል? አማርኛ ላይ ቁርአን አለ እንዴ? አማርኛው ትርጉም እሺ የተተረጎመ ቁርአን ራሱ ትርጉም ነው እንጂ የሚባለው ያላ ቃል ተብሎ ይጠራል? አለው አይደለ? እህታችን ግልጽ ነው ጥያቄው። አለውኝ ነው ክርስቲያን ቀጥለው ወይንም ዝም ስትል የሌለው እየመሰለኝ አለ። አና ሙስሊም ይሰማሻል አይደል? አና ሙስሊም ኦኬ። ስለዚህ ኢሳም ከፍሯል ማለት ነው። ኢሳም እነሱ ደግሞ ተራቸው ኢሳም ሰማ አይደለ? ሁለቱ ተቃውመውሃል። አሁን በፍጹም ተሳስቷል አንተን እያሉህ ነው። ካንተ ነው ሸበካ የያዘው ያንቺ መሰለኝ። እሺ ምሳሌ ነው ሸበካ የያዘው ምሳሌ ልስጥህ። ያንቺ መሰለኝ።
እኮ ምሳሌ ልስጥህ። እንቀጥይ ታዋጣሽ ችግር የለውም ቀጥይ ታዋጣሽ ችግር የለውም ቀጥይ ኦኬ አይ ቲንክ አላሁ አሐድ ማለት በአረብኛ ሲሆን በአማርኛ ደግሞ ከአላህ በስተቀር አምላክ የለም ማለት ነው። ይሄ የአላህ ቃል ነው ትርጓሜው። ድምጽሽ ይደርባል። አምላክ የለም ማለት ነው። ይሄ የአላህ ቃል ነው ትርጓሜው። ድምጽሽ ይደርባል። ውጪና ግቢ። ድምጽሽ ይደርባል። ውጪና ግቢ። ተመልሽና ግቢ። ድምጽሽ እየደረበ ነው። ሄሎ ኢሳም ብራዘር ወንድሜ እንዴት ነው? አጋፍተን ወጣ እኮ አለው። ግን አንተ ያልከው ያለው እኮ ከነ እንግሊዘኛ ከአማርኛ ከኦሮምኛ አላካተትኩትም። ያ የፈጣሪ ቃል ነው፣ ራሱን የቻለ ነው። ሰው እንዲረዳው ነው፣ እስከዛ እንዲረዳው በማለት ነው እንጂ ቁርአን ራሱን የቻለ የፈጣሪ ቃል ነው ነው ሰው እንዲረዳው እነዛ ጋር አላካተትኩትም። እነዛ እኮ የሰው ልጅ የሰጠው ትርጉም ነው። ኢሳም ምንም በለው እነዛ ናቸው። ያ ግን የፈጠረ ኢሳም ሄሎ። ስለዚህ ትርጉሙ ያላ ቃል ተብሎ ይጠራል አይጠራም? ቀደም ግን ይጠራል ብለህ ነበር። እናመሰግናለን። እስልምና እንደዚህ ነው። ዩቲዩብ ላይ ያዳመጣችሁን ያላችሁት መለስ አድርጉና ኢሳም የተናገረውን ሜቢ 5 ደቂቃ ምናምን ቢሆነው ነው መለስ አድርጋችሁ አዳምጡት። ኢሳም ቀደም ብሎ ነበር። ደጋግሜ ስጠይቀው አማርኛውም ትግርኛውም እንግሊዘኛውም አዎ ያላ ቃል ነው እንድንግባባበት ነው አዎ ይጠራል እያለ ነበር። ሙስሊሞች እንደዚህ ናቸው። በየደቂቃ ውስጥ እነዚህ ሊቀየሩ ይችላሉ፣ ሊዋሿችሁ ይችላሉ። መለስ አድርጋችሁ ዩቲዩብ ላይ ያዳመጣችሁን ያላችሁ ማዳመጥ ትችላላችሁ። ኢሳም የተናገረውን ከ5 ደቂቃ በፊት። ኤኒዌይስ አሁን ወንድሞቹ አይባልም ካሉት በኋላ ወጥቶ ሲገባ ግን አርጉመንቱን ቀይሮ መጣ ማለት ነው። ኤኒዌይስ አይባልም ብሎናል። መልካም ጥሩ ብትልም አንተ በልተም ሄሎ አንተ በየትኛው ነው የምትረዳው? አይ ነው በየትኛውም ሁለቱም ላይ ብትሉ ነው ይመቸኛል። በሁለቱም አርጉመንቴ መገንባት ስለምችል ነው ችግር ስለሌለብኝ ማለት ነው። የሰው ልጅ መሳል በገደል ውስጥ ትገባለህና በገደል ውስጥ አትገባም ብትባል ከሁለት አንዱ ምረጥ አንድ የምትባለው አንዱን አይደል የምትመርጠው? እኔ ሁለቱም እኔ ያስተምሮታችሁ ለኔ ሁለቱም ገደል ነው እኮ ምንም ልዩነት የለውም። የሰው ልጅ እኮ ሁለት ምረጥ አይባልም አይደል? አንዱን ምረጥ ነው የሚባለው። አንዱን እስኪ ንገረኝ። አንድ ነው እኮ መምረጥ ያለብህ። ሁለት እኮ አይሰጠውም ሰው እድል። ለምን እንደማንመርጥ ታውቃለህ? ምክንያቱም ምን ያልመራ አሁን ወደ ጥያቄው ስንሄድ ማለት ነው እኔ ስለማልመራበት ኢሳም በቃ እንደ አናት ጨርስ እንትኖቿን። ስለዚህ አረብኛው ነው ፍጡር ያለው ነው ብለሽ ነው የምታምኚው? ፍጡር አይደለም፣ ንግግር ነው። የአላህ ንግግር ነው። ንግግር እንዴት ፍጡር ይሆናል? ኦልራይት ያንቺ ንግግር ፍጡር አይደለም ማለት ነው። ያንቺ ንግግር ፍጡር አይደለም። የኔማ የሰው ልጅ መግባቢያ የተሰጠው ፍጥረት ነው። የሰው ልጅ ሲፈጠር በቋንቋ ነው የተፈጠረው። ይሄ ነው የፍጥረት ነው። የኔ ፍጥረት ነው። ኢሞሽናል አትሁኚ። ስለዚህ ያላ ስለሆነ ነው ፍጡር ያለው ነው። ንግግር እንዴት ብለሻት በያ ንግግር ስትይ አንቺንም ስለሚያካትት ንግግር ፍጡር አይሆንም ካልሽ ያንቺም ንግግር ፍጡር አይሆንም። ስለዚህ እሱ በራሱ አይደለም፣ እሱ በራሱ የተብቃቃ ጌታ ነው። እኛ ደግሞ ከጃይ ነው። ሊስን ስለዚህ ለይ ንግግር እንዴት ፍጡር ይሆናል ካልሽ ምንድነው የሚሆነው? ሰው ሁሉ ተናጋሪ ነው። ስለዚህ ሰው ሁሉ ቃል ምን አይደለም ማለት ነው ፍጡር አይደለም የሚል ያስጨብጥብሻል። ሰው ሁሉ ይናገራል እንዴ? ምሳሌ ልስጥሃ እዚህ ጋር ሰው ይናገራል። የቱዝም ችግር ያለበት አለ። ይሄ ፈጣሪ የተሰጠ ስጦታ ነው። ስጦታ ሁላ ደግሞ ፍጥረት ናቸው ማለት ምን ማለት ነው? ሰው አይናገርም? ሁሉም ሰው ይናገራል። የቱዝም ችግር ያለበት አለ። መናገርም አይችላል። ኦቲዝም ነው ማለት ነው። ኦቲዝም ማለት ኦቲዝም እሺ ሊስን ኦቲዝም ችግር አለበት ማለት አይናገርም ማለት አይደለም። ይናገራል አይደለም። አሁን ለመረዳት አክል እኮ ነው። ሰው ከፈጣሪ የሚጠብቅ ነገር ነው። እኛ እሱ ከጃ እስከሆነ ድረስ የተሰጠን ነገር ሊስን አላህን ከምን ጋር እንረዳዳ እንጂ እንረዳዳ። ላስጨርሰን ወይ ላስጨርስ? አርጉመንቱ ምንም የሚያስገድ ነገር ስላልሆነ እኔ ተስማማለሽ። ኦኬ ያላ ንግግር ነው which means ያላ ንግግር ነው ፍጡር አይደለም አይደለ? አይዋ መልካም እሺ ንግግር ያለ ፊደል ይቆማል? ንግግር ያለ ፊደል ይቆማል? ፊደል አለው። ስለዚህ ፊደሉ ፍጡር ነው ፍጡር አይደለም? ፊደሉ ፍጡር ነው ፍጡር አይደለም? ማለት ፊደሉ ፍጡር ነው ማለት
በተስማማሹ መሰረት ንግግር ያለ ፊደል ይቆማል ስልሽ አይቆምም ፊደል አለው አልሽ። ፊደሉ ፍጡር ነው ፍጡር አይደለም ብዬ ጠየቅኩሽ። ታችን የትሽና አይሾ ወጣች እዛ የጫኗችሁን 1 ደቂቃ ማትቆይ አርጉመንት እዛችሁ እንዳመጡ በዛሬ ቶፒክ ላይ 3 ደቂቃ ከኔ ጋር መሞገት አትችሉም። ቦ 3 ደቂቃ ከኔ ጋር የሚሞግት የለም። በኔ 3 ደቂቃ ያላ ቃል ነው። ቁርአን ያላ ቃል ነው። ሱራ 49 ላይ እና 1 ላይ እርሱ የክቡር መልእክተኛ ቃል ነው ያላ 41ን ጨምረህ ስታነብ ያላ ቃል እንደሆነ ይናገራል ማለት ነው። አላህ መልእክተኛ ነው እንዴ? አላህ መልእክተኛ አይደለም። አላህ ላኪ ነው እንጂ ተላኪ አይደለም። አላህ ተላኪ ነው። ላኪ ነው እንጂ ተላኪ አይደለም። ማን ነው ላካ? ተላኪ ነው። ማን ነው ላካ? ኢየሱስ ልኮታል። ይሄው አንብበዋ። እርሱ የተከበረው የመልእክተኛው ቃል ነው። አላህ ተላኪ ነው። መልእክተኛ ማን ነው መልእክተኛው? ቁርአን የመልእክተኛው ቃል ነው አይደለ? ማን ነው መልእክተኛው? ቁርአን የመልእክተኛው ቃል ነው አይደለም? አይደለም። ኦኬ፣ እኛው ክፍል ተሳስቷል ማለት ነው። አልተሳሳተም። እሱ ያለ መልእክተኛው አንብበው። እሺ ሶሪ፣ አላህ የማን መልእክተኛ ነው እያልኩ እኮ ነው። መልእክተኛ ካለ መልእክተኛ ካለ ዘንድ ተላከ ነው። የተላከ አንብበው። አነበብኩ እኮ 3 4 ነው እንደሚያነባ እያነበብኩኝ እኮ ነው። እሺ፣ ቁርአን የመልእክተኛው ቃል ነው አይደለም? ቁርአን የመልእክተኛው ቃል ነው አይደለም? መልእክተኛ ማን ነው እያልኩ እኮ ነው። መልእክተኛ ማን ነው? እሺ ስገሪ ቁርአን የማን ቃል ነው? መልስልኝ። እሺ የአላህ ቃል ነው። ኦኬ፣ ስለዚህ የመልእክተኛው ቃል ነው። አላህ መልእክተኛ ነው። እናመሰግናለን።